በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 24 እንኳን ለጻድቁ አቡነ ተክለ ሃይማኖት ወራዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በዚች ቀን ተከብረው የሚውሉ ቅዱሳን አባቶቻችንና እናቶቻችንን አቀርቅላችኋለሁ። ታዲያ እናንተ ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግም የምንለቃቸው ቪዲዮዎች እንዲደርሷችሁ ቤተሰብ ይሁኑ። እናመሰግናለን። ሐሳብ አስተያየታችሁን በኮሜንት ላይ ግለጹልን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እናንተን አይጎዳችሁም፣ እኛን ግን ይጠቅመናልና አትለፉት። እናመሰግናለን። ሁሌም የምናቀርብላችሁ የቅዱሳን ተጋድሎ በዕለት ተዕለት ሕይወታችሁ የምትማሩባቸው ናቸውና ወደ ውስጣችሁ እየተመለከታችሁ በአስተውሎት እንድታዳምጧቸው በፍቅር እንጋብዛችኋለን። የቅዱሳኑ ተራዳኢነት፣ የእመቤታችን አማላጅነት፣ የጌታችን ፍቅርና ቸርነት ከሁላችን ጋር ለዘላለሙ ይኑር አሜን። ሊቀ ጳጳሳት አባ መቃርስ ዘእስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 24 በዚች ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59ኛ የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህም የከበረ አባት ሳብራ ከምትባል አገር ነው። ከትንሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስና ልብስ ሊለብስ ወደደ። ወደ አስቄጥስ ገዳምን በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ተጠመደ። ከእርሱም ጎን ሥራዎችንና ትሩፋቶች ተገልጸው ታዩ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ ባረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግዱ ሾሙት። ወደ እስክንድርያም ይዘውት ሲሄዱ እግረ መንገዱን ከተወለደባት አገር ደረሰ። እናቱም በዚያ በሕይወት አለች። እርሷም የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ በሰማች ጊዜ ልትቀበለው አልወጣችም። ነገር ግን እርሱ ራሱ እሷ ወዳለችበት ቤት ገባ። ተቀምጣም ትፈትል ነበር። በሰላምታ ልትገናኘው ያልተነሳችው ያላወቀችው መስሎት እኔ ገሌ ልጅሽ አይደለሁምን? ለምን ሰላምታ አትሰጭኝም? ወይስ አላወቅሽኝም? አላት። እርሷም እኔስ አውቄሃለሁ፣ ራስክን ያላወቅህ አንተ ነህ። በዚህ በሊቀ ጵጵስና ክብር ሆነ ከማይህ ሞተ ተገንዘህ ባይህ በወደድኩ ነበር አለችው። ከአሁን በፊት የምትጠየቀው በራስህ ኃጢአት ብቻ ነበር፣ ከዛሬ ጀምሮ ግን በምዕመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ የተናገረችው ነገር በልቡ አደረ። ስለ ራሱ ድህነትና ስለ ምዕመናኑ ነፍሳቸውን ለማዳን መጻሕፍትን በማስነበብ በመምከርና በመገሰጽ እያነቃ ሲታገል ኖረ። ደግሞ በእውነተኞች ካህናት ምስክርነት በቀር ካህናትና ኤጲስቆጶሳትን በመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያንም ገንዘብ የማይገባው ምንም ምን አይወስድም ነበር። ኤጲስቆጶሳትንና ቀሳውስትን ወገኖቻቸውን ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቋቸው ዘንድ ያዛቸው ነበር። በሰላምና በጸጥታ ሆኖ በማርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት አብያተ ክርስቲያናት ተቃንተው ተስተካክለው ያለመቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚያም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በጌታችን ላይ ሊመክሩ አይሁድ ተሰበሰቡ። በዚችም ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ክብር ምስጋና ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።